ምንድነው ይሄ ሁሉ መብራት? ሕግ ለእግሬ መብራት ለመንገዴም ብርሃን ነው። ተወዳጆች መሸም ነጋም ከቤተክርስቲያናችን ለአንዲት ሰዓታትም ቢሆን እንኳን መብራት አይለያትም። ለምን ብላችሁ ግን ታውቃላችሁ? ይህንን በተመለከተ አሁን የምናሳያችሁ ይሆናል። አብራችሁ ማህቶት ማለት መብራት ወይም ደግሞ ብርሃን ማለት ነው። በቀደመው ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሙሴ ስርዓት አድርጎ ሰጥቶታል። ይህም በዚህ በኦሪት ዘጸአት ምዕራፍ 40 ቁጥር 2 እስከ 4 ባለው ክፍል ላይ በምንመለከትበት ጊዜ እግዚአብሔር አምላክ ሙሴን እንዳዘዘውና ሙሴም መቅረዙን በመገናኛው ድንኳን ውስጥ በገበታው ማለትም በቅዱስ ታቦቱ ፊት ለፊት እንዳኖረው እንመለከታለን። በዚህም ክፍል ላይ መቅረዝ እየተባለ የተነገረው መብራት እንደሆነ እናያለን ማለት ነው። በአሁኑ ጊዜ በቅድስት ቤተክርስቲያን ላይ ጧፍ፣ ዘይት ማለት የወይራ ዘይት ማለት ነው። እነሱ እንደ መብራትነት አድርጋ ትጠቀማለች። ይህም ደግሞ በዚህ በፍትሐ ነገሥት በአንደኛው አንቀጽ ላይ እንደተጻፈው ማለት ነው። እነዚህን መብራቶች ቀንዲል በመባል ይታወቃሉ። ይህም ደግሞ ቃሉ የላቲን ቃል ሲሆን ትርጉሙም ደግሞ ቅድም እንደነገርኳችሁ መብራት ማለት ነው። ስለዚህም ቅድስት ቤተክርስቲያናችን እነዚህን መብራቶች በተለያዩ የአገልግሎት ክፍሎቻቸው ላይ ትጠቀማለች። ለምሳሌ ቅድም የቅዱስ ጳውሎስ መልእክቶችን ሳነብ ተመልክታቸዋል። እንዲሁም ደግሞ ሌሎች መልእክቶች በሚነበቡበት እናም ደግሞ የሐዋርያት ሥራ በሚነበብበት የቅዳሴ ክፍል ላይ ቅድስት ቤተክርስቲያን በዛ አድርገን ጧፎችን፣ መብራቶችን እንድናበራ ታዘናለች። ይህም የሚሆንበት ምክንያት ቅዱስ ወንጌል ብሩህ መሆኑንና ከምእመናን ልቦና ላይ ጨለማን አርቆ ብርሃንን አጎናጽፎ ሕይወትን የሚሰጥ ወንጌል መሆኑን ለመግለጽ ስትፈልግ ቅድስት ቤተክርስቲያን በዚህ ክፍል ላይ በዛ ያሉ ጧፎችን፣ መብራቶችን እንድናበራ ታዘናለች ማለት ነው። እንዲሁም ደግሞ ቅዱስ ወንጌል በሚነበብበት ማለትም ከአራቱ ወንጌላት አንዱ በሚነበብበት ክፍል ላይ ጻኡ ንዑሰ ክርስቲያን ከመባሉ በፊት ያለው የቅዳሴ ክፍል ላይ ማለት ነው። በዛ ክፍል ላይም ደግሞ ቅድም ከወንጌሉ ፊት ለፊት ጧፍ ማብራት አብርቼ ስወጣ ተመልክታችሁኛል። ይህንም ደግሞ ቅድስት ቤተክርስቲያን በቅዱስ ዮሐንስ ማለትም በመጥምቁ ዮሐንስ ማለት ትመስለዋለች። ይህም የሚሆንበት ምክንያት እናንተ እንደምታውቁት መጥምቁ ቅዱስ ዮሐንስ መንገድን ይጠርግ ነበር። ምን እያለ ይጠርግ ነበር? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ የምእመናን ልብ እያደላደለ ያዘጋጅ ነበር። ስለዚህም ቅድስት ቤተክርስቲያን ይህንን ምስክርነት ስትሰጥ ዲያቆኑ ከወንጌሉ አስቀድሞ መብራት ይዞ እያበራ እንዲወጣ ታደርጓለች ማለት። እንዲሁም ደግሞ የቅዱሳት ገድላት፣ ድርሳናት፣ ተአምራት እንዲሁም ደግሞ የተለያዩ ቅዱሳት መጻሕፍቶች በሚነበቡበትም ወቅት ቅድስት ቤተክርስቲያናችን በዛ ያሉ ጧፎችን፣ መብራቶችን እንድናበራ ታዘናለች። ይህም ደግሞ ቅዱሳን ስለ ክርስቶስ ፍቅር ሲሉ ብዙ ጸዋተ መከራን መቀበላቸውና እንደ ሻማ እየቀለጡ እንደ ጧፍ ደግሞ እየነደዱ ለሕዝበ ክርስቲያኑ ክርስቶስ የሆነውን ብርሃን በማብራታቸውና ከልባቸው ደግሞ ኑፋቄ የተባለውን ጨለማ በማራቃቸው ምክንያት ቅድስት ቤተክርስቲያን ይህንንም ስትመሰክርላቸው እንዲሁ ገድላታቸው፣ ድርሳናታቸው በሚነበብበት ቦታ ላይ ደግሞ እንዲሁ ጧፍ እንድናበራ ታዘናለች ማለት ነው። እሺ እንግዲህ ምናልባት ወደ ቤተክርስቲያን በምንመጣበት ሰዓት ላይ ለተልእኮ የሚፋጠኑ ዲያቆናት በመቅረዝ ላይ ጧፍና ሻማን ሲለኩሱ፣ ምእመናንም ደግሞ አብዝተው ጧፍና ሻማን ሲያበሩ እንመለከታለን። ከዚህም ባለፈ ቅድስት ቤተክርስቲያን በእለት ቢባል ሙሉ 24 ሰዓቱን፣ በሳምንትም ቢባል ሙሉ 7 ቀናቱን እንዲሁም ሙሉ ዓመቱን ያለን አንዳች ሰዓት እንኳን ሳያቋርጥ መብራትን ስታበራ እንመለከታለን። ይህ ለምን ሆነ ብንል በመጀመሪያ ቅድስት ቤተክርስቲያናችን ሐዋርያዊት ናት እንላለን። ሐዋርያዊት ናት ስንል ደግሞ በአስተምህሮ ብቻ ሳይሆን በስርዓትም ጭምር ነውና በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 6 ላይ ተሰብስበን በነበርንበት ሰገነት እጅግ መብራት ነበረ ሲል
ቅዱስ ሉቃስ ይነግረናል። እንግዲህ መብራት ብቻ አላለም፣ እጅግ መብራት ነበር ያለውና ይህንን ምሳሌ ማብራት ቅዱስ ቤተክርስቲያናችን ዘውትር እጅግ መብራቶችን ታበራለች ማለት ነው። ከዚያም ባለፈ ልክ ሐዋርያት ተሰብስበው እንደነበሩት ሁሉ ምዕመናን በሚሰባሰቡበት ወቅት ላይም እጅግ በሆነ መልኩ መብራት እንድናበራ ትነግረናለች። ከዚያ በተረፈ ቅዱስ ቤተክርስቲያን ራሷ በብርሃን የተመላሽ መሆን ይገባታል። ይህንም እንግዲህ በዮሐንስ ወንጌል ምዕራፍ 8 ቁጥር 2 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም እንዳለ በቤተክርስቲያን ዘወትር ብርሃንን በምንመለከትበት ሰዓት ላይ በመጀመሪያ የዓለም ብርሃን ጌታችን ኢየሱስ ክርስቶስ እንደሆነ ሌላ ማንም ሊሆን እንደማይችል እንገነዘባለን። በመቀጠልም ደግሞ እሱን የምንከተል እኛ በሕይወታችን ጨለማ አይደለ ብርሃን እንደሚሆንልን እንመለከታለን። በመጨረሻም ደግሞ አንድ ክርስቲያን በጨለማ ሳይሆን በብርሃን መመላለስ እንዳለበት እንረዳለን ማለት ነው። ይህ መቼ ይሆናል? ዘወትር ቤተክርስቲያን ብርሃን በምታበራበት ሰዓት ላይ ያን ስንመለከት ይህን እንረዳለን ማለት ነው። ከዛ በተረፈ በሉቃስ ወንጌል ምዕራፍ 12 ላይ ዘወትር ወገባችሁ የታጠቀ መብራታችሁም የበራ ይሁን ብሎ ጌታችን ኢየሱስ ክርስቶስ ሲያዘን እናገኛለን። ትዝ ካላችሁ 10ቱ ቆነጃጅቶች 5ቱ ልባም 5ቱ ደግሞ ሰነፎች የተባሉበት ምክንያት በመብራታቸው ምክንያት ነበረ። የ5ቱ የልባሞቹ መብራት ዘይትን ይዘው ስለተገኙ የበራ ስለነበረ ከሙሽራው ጋር ወደ እልፍኛቸው ገብቷል። 5ቱ ሰነፎቹ ግን ለመብራታቸው የሚሆን ዘይትን ይዘው ስላልተገኙ አሊያም መብራታቸውን ስላላበሩ ከሙሽራው ጋር በእልፍኛቸው መግባት አልቻሉም። ይልቁንም ከአፋ ቀርቷል። እኛም እንግዲህ ዘወትር ዘይት የተባለ ምግባርን ይዘን ተገኝተን መብራታችን በርቶ ከክርስቶስ ጋር ከሙሽራው ጋር ወደ እልፍኙ እንገባ ዘንድ ቤተክርስቲያን ዘወትር መብራትን ታበራለች ማለት። በእውነት ዘይት የተባለ ምግባርን ይዘን ተገኝተን ከክርስቶስ ከሙሽራችን ጋር በመንግስተ ሰማያት ከእርሱ ጋር አብረን እንድንሆን እግዚአብሔር አምላክ ይፍቀድልን። ተወዳጆች የሰማነውን በልቦናችን ያሳድርብን። ቤተክርስቲያን ስትመጡ አንዳንድ ስርዓቶችን ተመልክታችሁ ጥያቄ ሊፈጥርባችሁ ይችላል። እኛም በቻልነው አቅም እንደዚህ እየሰራን የምናቀርብላችሁ ይሆናል ማለት ነው። እስከዛን ድረስ ግን ዩቱባችንን ሰብስክራይብ ማድረጋችሁ እንዳይረሳ። ቸር ሰንብቱ።